ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነች ስታረጋግጥ ቤጂንግ የባህር በር የማግኘት ጉዳይን አነሳች። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ለሁለት ቀናት ይፋዊ ጉብኝት ሐሙስ ታህሳስ 30 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስትር ከአብይና ጌዲዮን ጋር የነበራቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎች የተነሱበት እንደሆነ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው አገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ላይ ተጠቅሷል። ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍ አስታውቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትንም እንደምትቃወም አስታውቃለች። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉት የልምድ ልውውጦችን ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጿ በጋራ መግለጫው ላይ ሰፍሯል። ኢትዮጵያ በበኩሏ በቻይና የሰላምና ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን አድናቆት ገልጻለች። ቻይና በዚህ መግለጫ ላይ ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርንና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታም አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አንስታለች። ከቀጠናዊ ትስስር ጋር የተያያዙት እነዚህ ተግባራት ጉዳዩ የሚመለከታቸውን አገራትን ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸው አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነ በድጋሚ አሳውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጥራት እንደ የራሷ ግዛት አካል አድርጋ ነው። ከሰሞኑም ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታ ምክንያት ሆኗል። ይህ ውጥረት ባየለበት በአሁኑ ወቅት የወጣው የሁለቱ አገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴን በጽኑ ትቃወማለች ብሏል። መግለጫው ኢትዮጵያ የቻይና መንግስት አገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ በጽኑ ትደግፋለች፣ እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን በቁርጠኝነት ትከላከላለች ይላል። ታይዋንን የተመለከተው ይህ ግልጽ እና ጠንካራ አቋም የአፍሪካ ህብረት ሊቀመንበርና የቻይናው የውጭ ጉዳይ ሚኒስትር ከተገናኙ በኋላ በወጣው የጋራ መግለጫ ላይም በተመሳሳይ ተንጸባርቋል። ታይዋንን የተመለከተው የህብረቱ መግለጫ በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗን አስረግጧል። በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱትን የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ጉዳይም አንስቷል።
በቅርቡ በቬኔዙዌላ የተፈጠረው ክስተትን በተመለከተ ያላቸውን ስጋት የገለጹት ቻይናና የአፍሪካ ህብረት የሁሉም አገራት ሉዓላዊነትና የግዛት አንድነት መከበር እንዳለበት አሳስበዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችና ዓለም አቀፍ ህጎች መከበር አለባቸው የሚለውን አቋማቸውንም በመግለጫው አስፍረዋል። ኢትዮጵያና ቻይና በመግለጫቸው ላይ የቬኔዙዌላን ጉዳይ በግልጽ ባይጠቅሱም ሁለቱ ሀገራት በዓለም አቀፍ ግንኙነቶች ውስጥ ኃይልን መጠቀምን ወይም በኃይል ለመጠቀም መዛትን እንደሚቃወሙ አስታውቀዋል። በተጨማሪም ቻይናና ኢትዮጵያ በአዲሱ የአውሮፓውያን 2026 በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማካሄድ እንደተስማሙ መግለጫው ያስረዳል። ይህ በእንዲህ እንዳለ ታይዋን ኢትዮጵያ ከቻይና ጋር ያወጣችውን የጋራ መግለጫ ተቃወመች። የቻይና የውጭ ጉዳይ ሚኒስትር በኢትዮጵያ ያደረጉትን ጉብኝት ተከትሎ የሁለቱ አገራት የውጭ ጉዳይ ሚኒስትሮች ያወጡትን የጋራ መግለጫ ታይዋን ተቃውማለች። በሶማሌላንድ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ታይዋን የማትነጠል የቻይና አካል እንደሆነችና ለአንድ ቻይና መርህ ያላትን ድጋፍ አረጋግጣለች መባሉ ሐሰተኛ የይገባኛል ሐሳብ የተካተተበት ነው በማለት ተቃውሞ አሰምቷል። ጨምሮም የኢትዮጵያ መንግስት የተዛባውን በቻይና ኮሚኒስት ፓርቲ የተቀናበረ ፕሮፓጋንዳን በመቀበል ማስተጋባቱ በእጅጉ እንዳሳዘነው በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር ተዳድራ እንደማታውቅ ገልጿል። በተባበሩት መንግስታትና በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም አገር የታይዋንን ህልውና የመካድ መብትም ሆነ ስልጣን የለውም በማለት ኢትዮጵያ ያንጸባረቀችውን አቋም ተቃውሟል። አክሎም የኢትዮጵያ መንግስት በጭፍን ቻይናን መከተል እንዲሁም ቻይና ቀጠናዊ ሰላምንና መረጋጋትን ለመጉዳት ሆን ብላ የምታሰራጨውን ሐሳብና ድርጊትን መቀበልን እንዲያቆም ጥሪ አቅርቧል። ቻይና የታይዋን ደሴትን እንደ አመፀኛ ተገንጣይ የግዛቷ አካል አድርጋ የምትቆጥራት ሲሆን ከቀሪው ግዛቷ ጋር ማዋሃዷ አይቀሬ መሆኑን ታምናለች። ለዚህም የአንድ ቻይና መርህን በመከተል በኃይል ጭምር የማዋሃድ ፍላጎት አላት። የራሷ አስተዳደር ያላት ታይዋን ህገ መንግስት በዲሞክራሲያዊ መንገድ የተመረጡ መሪዎችና ጦር ሰራዊትም አላት። ምንም እንኳን በይፋ ነፃ አገርነቷን ባታውጅም ራሷን እንደ ሉዓላዊ አገር ነው የምትቆጥረው። ቻይና የትኛውም የዓለም ሀገር ለታይዋን የአገርነት ዕውቅናን እንዲሰጥ የማትፈቅድ ሲሆን ከሀገራት ጋር በሚኖራት ግንኙነት የአንድ ቻይና መርህን እንዲቀበሉም ትፈልጋለች። ዘገባው የቢቢሲ ነው።